ከዚህ በመቀጠል ባህላዊ ቅርሶች በኢትዮጵያ ባህላዊ ቅርሶች በኢትዮጵያ እነዚህ ይመልከታል። ባህላዊ ቅርሶች በኢትዮጵያ ማለት ምንድን ናቸው? እንግዲህ ቅርስ ለቅርስ ስናወራ ሀገራችን የተለያዩ ብሔር ብሔረሰቦችና ሕዝቦች ባለቤት ነች ስንል በእነዚህ ሕዝቦች መገለጫ የሚሆኑ ደግሞ የተለያዩ የታሪካዊ ትውፊት መገለጫ የሆኑ ምኖች አሉ ቅርሶች። እነዚህ ቅርሶች እነማን ናቸው? ቅርሶቹ በሁለት እንከፍላቸዋለን። የሚዳሰሱ ቅርሶች፣ አንደኛ የሚዳሰሱ ቅርሶች። የሚዳሰሱ ቅርሶች ከስሙ እንደምንረዳው የሚዳሰሱ ቅርሶች ማለት የራሳቸው የሆነ ቅርጽ፣ መጠን፣ አይነት፣ ቀለም ያላቸው በአይናችን የምናያቸው በእጃችን ልንዳሳቸው የምንችላቸው ነገሮች እነሱ የሚዳሰሱ ቅርሶች ይባላሉ ማለት ነው። እነዚህ የሚዳሰሱ ቅርሶች ለምሳሌ ሐውልቶች ሊሆኑ ይችላሉ፣ ህንፃዎች ሊሆኑ ይችላሉ። ሐውልቶች፣ ህንፃዎች፣ ጥንታዊ ሳንቲሞች፣ የድንጋይ ላይ ጽሑፎች፣ የብራና ጽሑፎች፣ ስዕላዊ መግለጫዎች፣ ዋሻዎች። እነዚህ የሚዳሰሱ ቅርሶች ከሚባሉት ውስጥ የሚመደቡ የተፈጥሮ ወይም ሰው ሰራሽ ሊሆኑ ይችላሉ። ባህላዊ ቅርስ ብለን እንጠራቸዋለን። ሌላው በእነዚህ በሚዳሰሱ ቅርሶች ውስጥ የሚጠቀሱ በኢትዮጵያ ውስጥ የሚገኙ የሚዳሰሱ ቅርሶች አሉ። ለምሳሌ የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት የላሊበላ ውቅር አብያተ ክርስቲያናት በውስጡ 11 አብያተ ክርስቲያናትን የያዘ ነው። እነሱ እነማን ናቸው? አንብቡ። ሶስተኛው የሐረር ወይም ጃጎል ግንብ። ይህ የሐረር ወይም ጃጎል ግንብ ስንመለከት በመጀመሪያ ደረጃ 5 በሮች ነበሩት። ከዛ በመቀጠል እንደገና ደግሞ 6ኛ በር ተጨምሯል። ይህ 6ኛው በር ምን ተብሎ ይጠራል? ዱካ በር ተብሎ ይጠራል። አሁን እንደ ዋና መግቢያ በርነት በመሆን የሚያገለግለው ይህ ዱካ በር የተባለው ማለት ነው። 4ኛ የጎንደር አብያተ መንግስታት ሚንስ በጎንደር በተለያዩ ጊዜያት በነበሩ መሪዎች እና ነገስታት አማካኝነት የተሰሩ የተለያየ ቤተ መንግስቶች አሉ። እነሱ ነው የሰሜን ተራሮች ብሔራዊ ፓርክ፣ የኮንሶ መልክዓ ምድር፣ የጥያት ድንጋይ፣ የጥያት ትክል ድንጋይ፣ የኮንሶ መልክዓ ምድር፣ የታችኛው አዋሽ ወንዝ ሸለቆና የታችኛው ኦሞ ወንዝ ሸለቆዎች እነዚህ በጥቂቱ የሚጠቀሱ የሚዳሰሱ ቅርሶች ብለን የምንጠራቸው የቅርስ አይነቶች ሲሆኑ እነዚህ ቅርሶች የሚዳሰሱ የተባሉበት ዋናው ምክንያት ምንድን ነው? መጀመሪያ በእጃችን የሚዳሰሱ ባህላችን የምናያቸው እንዲሁም ደግሞ የራሳቸው የሆነ ታሪካዊና ትውፊታዊ ባህልን ሊያንጸባርቁ የሚችሉ በመሆናቸው እነዚህ የኢትዮጵያ ባህላዊ ቅርሶች ከሚባሉ ውስጥ ተመድበው በዩኔስኮ ወይም ደግሞ በዓለም አቀፍ የሳይንስ እና የትምህርት መዛግብት ውስጥ ሰፍረው በታሪክ ቅርስነት የምንጠቀምባቸውና ዓለም አቀፋዊ ቅርስ ተብለው ተመዝግበው የምናገኛቸው ባህላዊ ቅርሶች ናቸው። ሁለተኛው የማይዳሰሱ ቅርሶች
እነዚህ የማይዳሰሱ ቅርሶች የምንላቸው ደግሞ በዓይናችን የማናያቸው በእጃችን የማንዳስሳቸው ነገር ግን በሕሊናችን ፐርሲቭ ልናደርጋቸው የምንችላቸው በአእምሯችን ልንረዳቸው የምንችላቸው የቅርስ አይነቶች ናቸው እነዚህ ቅርሶች ማለት ነው። በዓለም ቅርስነት እንግዲህ እነዚህ ቅርሶች እነማን ናቸው ብለን ስንመለከት ብዙ አይነት ቅርሶች ይኖራሉ። ከእነዚህ ቅርሶች ውስጥ በዓለም ቅርስነት የተመዘገቡ የተለያዩ የማይዳሱ ቅርሶች አሉ። የጥምቀት በዓል ጥምቀት በዓል፣ የመስቀል በዓል በዓል፣ ፍቼ ጨመለላ፣ የገዳ ስርዓት፣ ኢሬቻ። እነዚህ መንፈሳዊ በዓላት ናቸው። መንፈሳዊ ወይም ሃይማኖታዊ በዓላት ናቸው። ስለዚህ እነዚህ የተለያዩ የማይዳሰሱ ቅርሶች ብለን የምንጠራቸውና በዩኔስኮ የተመዘገቡና የኢትዮጵያን ባህል በማስተዋወቅ ላይ ከፍተኛ ሚና ያላቸው የቅርስ አይነቶች ናቸው። ይህ ከሆነ እንግዲህ አንድ ቅርስ በዓለም ቅርስነት ለመመዝገብ አንድ ቅርስ የሚዳስ ቅርስም ሆነ የማይዳስ ቅርስ በዓለም ቅርስነት ለመመዝገብ በዓለም ቅርስነት ለመመዝገብ ማሟላት ያለባቸው ነጥቦች ምንድን ናቸው? አንደኛው የፈጠራ ስራ የታየበት መሆን አለበት። የፈጠራ ስራ የታየበት መሆን አለበት። ሁለተኛው ዘመናትን የተሻገሩ እሴቶችን ዘመናትን የተሻገሩ እሴቶችን የሚያሳይ ወይም የሚያንጸባርቅ መሆን አለበት። ሶስተኛው ባህላዊ ትውፊትን የሚያሳይ ባህላዊ ትውፊትን የሚያሳይ መሆን አለበት። ባህላዊ ትውፊትን የሚያሳይ መሆን አለበት። መልክዓ ምድራዊ ለውጦችን የሚያሳይ መሆን አለበት። ስነ ህይወታዊ ለውጦችን የሚያሳይ ስነ ህይወታዊ ለውጦችን የሚያሳይ መሆን መቻል አለበት። እንዲሁም ልዩ ተፈጥሯዊ ውበትና ስነ ህይወታዊ ውበት እና ስነ ህይወታዊ ጠቀሜታ ያለው መሆን አለበት። እነዚህ መስፈርቶች ካሟላ አንድ ቅርስ በዓለም የትምህርትና የሳይንስ መዝገብ ላይ ወይም ዩኔስኮ ብለን የምንጠራው ላይ ይሰፍራል ማለት ነው።